የእግዚአብሔር ሰዎች በጾም ምክንያት ያገኙት በረከቶች አብረው ተጠቅሰዋል። እነሱን ቀደም ብዬ አሰማችኋለሁ። በመጽሐፍ ቅዱሳችን ላይ በርካታ ጥቅሞች በርካታ በረከቶች ቢኖሩም እኔ በዋናነት ጥቂት ነጥቦች ላይ ብቻ አተኩራለሁ። እንደኛ ባለው ዘመን ልንጠቀምባቸው ከሚገቡ ነጥቦች ጋር ለማያያዝ እሞክራለሁ። የመጀመሪያው ጾም ሐዘንን ለመግለጽ በእግዚአብሔር ፊት ማዘናችንን ለማሳሰብ ይጠቅመናል። ታስታውሱ ከሆነ ታላቁ ነህምያ አያሌ ቀንም አዝን ነበር፣ በሰማይም አምላክ ፊት እጾምና እጸልይ ነበር ይላል። ወገኖቼ ሐዘኑን የገለጸው ምሬቱን ያሳሰበው በወገኖቹ ላይ የደረሰውን ሐዘንን በእግዚአብሔር ፊት ያሳሰበው በብርቱ ጾምና ጸሎት ነበር። ወገኖቼ እንዲህ ነው የሚለው፣ አያሌ ቀንም አዝን ነበር፣ በሰማይም አምላክ ፊት ጾምና ጸልይ ነበር ይላል። ወገኖቼ ጾም ሐዘን አለው። ጾም ልብ ትካዜ አለው። ጾም በእግዚአብሔር ፊት ማዘናችንን መግለጽ አለው በውስጡ። ለዚህ ነው ነህምያ የኢየሩሳሌምን መፍረስ፣ የቅጥሮቿንም መቃጠል፣ የሕዝቦቹንም መበተን፣ የመቅደሱንም ነገር ሲሰማ አዘነና በአምላካችን በእግዚአብሔር ፊት አያሌ ቀን ከማዘኑ ጋር ይጾምና ይጸልይ ነበር። ወገኖቼ እኔና እናንተ በዚህ ዘመን በእርግጠኝነት በብዙ ነገሮች እያዘንን ነው ያለነው። ምናልባትም በምድር ላይ ሐዘን ካንጃበበባቸው ሰዎች ምናልባት ልንመደብ ይችል ይሆናል ካላጋነንኩት በቀር። ሐዘን አለብን። ሳቅ ላይ አይደለም ያለነው። ፈንጠዝያ ላይ አይደለም ያለነው። የምር በእግዚአብሔር ፊት መኖር የሚፈልጉ ሰዎች አሁን በሐዘን ስሜት ውስጥ ነው የሚኖሩት። ምክንያቱም በብዙ ጦርነቶች ውስጥ ታጅበን ነው ይህን ጾም እያካሄድን ያለነው። በወገኖቻችን መካከል የእርስ በእርስ ጦርነቶች ህመሞች ሆነውብናል። መወሻሸት አንችልም። ይሄ ሐዘን ነው። ያኛውም የኛ ይሄኛውም የኛ ሆኖ ደም መፍሰስ እንባ ከመፍሰስ ጋር አብሮ መተከዝና ማዘን ይገባናል። የምር ሱባኤ የምር ጾም እናርገው ካል ከጾማችን ጋር ብዙ ሐዘን ይጠበቅብናል። እንደምታዩት ነው። ብርሃኑ ጨለማ እስኪመስለን ድረስ
ምን ደስ የሚያሰኙ ነገሮች ያሉንና ሳቅ ይቀድመናል። ሆድ ለማባስ እናንተን ጥልቅ ሐዘን ውስጥ ለመክተት የበራውን ፊታችሁን ለማጨለም ደስታችሁን ለማጨፍገግ ፈልጌ ግን አይደለም። እውነቱን ግን ዋጥ ማድረግ አለብን። ሐዘን አለብን። በአደጋ ጣዮች ምክንያት ምስኪኖችና ምንም ያልሆኑ ሰዎች የሞት ዜናቸውን ደጋግመን እንሰማለን። ይህን እንዴት አድርገን ልንክደው እንችላለን? ምንም የለብንም። ስለዚህ ኦርቶዶክሳውያን የእውነት ጾማችን ከሐዘን ጋር ነው? ሐዘን አለበት ነው? ስለታወጀና መደበኛ ኖርማል ስለሆነ ነው እያሳለፍን ያለነው? ጾማችን፣ ሱባያችን፣ መራባችን ለውጥ መጣ ከፈለግን የምር ማዘን አለብን። በቤተ ክርስቲያናችን መካከል ደስ የሚያሰኙ ነገሮች አንሰማ። እዚህም እዚያም አትሰበርም እንጂ ለመሰበር የምትቀርብ እስክትመስል ድረስ ትገፋለች። ይሄን መካድ ይቻላል? አይቻልም። ታዲያ የሚያሳዝነን ነገር የለም። እንደውም የሚያስደስተን ነገር ነው የጠፋ የሚመስለው። አንዳንዶች ይሄን ለመካድ ሲሞክሩ እጅግ ያሳፍራል። እኛ እኮ ደስታ ጠልተን አይደለም፣ ሳቅ ጠልተን አይደለም። እውነቱ ግን ሐዘን ነው ያለብን። ብዙ ወጣቶች ከኛ ጋር መኖር እንደማይፈልጉ ታውቃላችሁ። ስደትን እየመረጡ ብዙዎች እዚህ ቅርባችን ኢሚግሬሽን እንደሚሰለፉ ታውቃላችሁ። ምን ይሄን መካካድ ይቻላል? አይቻልም። እና ሐዘን የለብንም? አለብን። ምኑን አንስተን ምኑን እንተዋዋለን? ታዲያ ይሄን የምር እያዘናችሁ ነው የምትጾሙት? እስኪ በዓላማ ሐዘን አለብን። ይሄንን ሁሉ እያሰብን የገለጽኩትንና ያልገለጽኳቸውን ደግሞም ከቤታችሁ ደግሞም ከኑሯችሁ ደግሞም ከጓዳችሁ ደግሞም አፍንጫችሁ ስር ካሉት ህመሞችና ስቃዮች ቁስሎች ተነስታችሁ ማዘን አይገባል። አያችሁ፣ አያሌ ቀንም አዝን ነበር፣ በሰማይ አምላክ ፊት እጾምና እጸልይ ነበር ይላል። ሳይበሉ ለሚያድሩት፣ መጠጊያቸው ለሚንከራተቱት፣ የነገ ተስፋቸውን ጭርምት ኩርምት ብለው ተጠብሰው ለሚያስቡት፣ ለሚቀጥለው ትውልድ ጭምር ማዘን የለብንም? እንግዲያውስ የምር እግዚአብሔር የሚቀበለው ሱባኤና ጾም እንዲሆን ከፈለግን ማዘን እንጨምርበት፣ ልምድ አናድርገው። አንደኛ። ሁለተኛ፣ በቅዱሳት መጻሕፍት የምር ይጾሙ የነበሩ ሰዎች በጾማቸው ምን ያደርጉ እንደነበር ታውቃላችሁ? ራሳቸውን በልዑል እግዚአብሔር ፊት ያዋርዱ ነበር። ወገኖቼ መጽሐፍ ቅዱስ እንዲህ ይላል፣ ቱም ሁሉ ጎዳናቸውን ያቀናላቸው ዘንድ አህዋ በሚባል ወንዝ ጾምን እንጹም ብዬ አዋጅ ነገርኩኝ። ስለዚህ ነገር ጾምን፣ ወደ እግዚአብሔር ለመንን፣ እርሱም ተለመነን ይላል። ምዕመናን፣ እንዲህ ያሉ የጾም ጊዜያት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኩራታችን የሚተነፍስበት ወቅት ነው መሆን ያለበት። ወገኖቼ፣ እስራኤል ከፈርዖን ባርነት ነፃ ሲወጡ ታስታውሱ ከሆነ ሁለት ነገር እንዲያደርጉ ታዘው ነበር። አንደኛ መራራ ቅጠል እንዲበሉ፣ ሁለተኛ ያልቦካ ወይም
ቂጣ ብቻ እንዲበሉ ታዘው ነበር ወገኖቼ። ምን ማለት? ከፈርዖን ቀንበር ተላቀው የፋሲካውን በግ በልተው ከነዓን እንዲገቡ አስገድደው መከራቸውን እንዲያስቡ የሆነውን በጾም ራሳቸውን እንዲያስገድዱ ከዚያስ ያልቦካ ያልፋፋ ቂጣ ብቻ እንዲበሉ እንደተባለ በትዕቢት ያልተነፉ እንዲሆኑ አድርጎ ነበር። መራራውን ቅጠልና ያልቦካውን ቂጣ እንዲበሉ ያዘዛቸው። ወገኖቼ እንዲህ ባሉ የጾም ጊዜያት ኩራታችን፣ ትዕቢታችን፣ ቀና ቀና ማለታችን ዝቅ ዝቅ ሊል አይገባም። መቼ ነው በእግዚአብሔር ፊት የምንዋረደው? ምን ሲሆን ነው በእግዚአብሔር ፊት የምንነጠፈው? ወገኖቼ ምን ሲመጣ ነው እጃችንን የምንሰጠው? ምን ሲመጣ ነው ምን ተነፍሰው? ምን ሲመጣ ነው የምንማረከው? ምን ሲመጣ ነው የምንበረከከው? እንጃ። እሳት ሲዘንብ እንጃ። መጣው የሚለው እኛ ቤት ሲመጣ እንጂ እንደሆነ የምናውቅበት በእግዚአብሔር ፊት በእውነት የምንዋረድበት የምንወድቅበት አንተ ምራን፣ አንተ እጆቻችንን ይዘህ አራምደን፣ አንተ ቅደምልን። እኛ ምንም ነን፣ ትቢያና አፈር እንኳን መሆን ያልቻል አቅመ ቢሶች ነን። ወረድበት ከሆነ እዩ። ስለዚህ ነገር ጾምን፣ እግዚአብሔርንም ለመን፣ እሱም ተለመነን ይላል። ስለምን እየጾማችሁ ነው? ስለምን እየጾምን ነው ወገኖቼ? ጉዳያችን ምንድነው? አሁን የምንጾምበት ስለዚህ ነገር ጾም የምንልበት ጉዳይ አለን ነው? መደበኛ ስለሆነ በየዓመቱ የሚገባ በየዓመቱ የሚወጣ ስለሆነ ብቻ ነው እየተራብን ያለነው? ረሃብ ነው የያዝነው? ጾም ነው የያዝነው? ክርስቶስን ለማገልገል እየተራብ ወይስ ልማድ ስለሆነ ነው? በፊት የምንዋረድበት ጊዜ ካደረግነው እንድንበታለን፣ ልመናችን ይሰማል። ስለዚህ ነገር ጾምን፣ እግዚአብሔርን ለመንን፣ እርሱም ተለመነን ይላል። እዝራ ነው ይህን የሚለው። እግዚአብሔር እንዲለመነን ከፈለጋችሁ፣ እግዚአብሔር እንዲሰማን ከፈለጋችሁ በእነዚህ የጾም ወራት የምር ራሳችንን በእግዚአብሔር ፊት እናዋርድ፣ በንስሐ እናዋርድ፣ ደካማ ነን ብለን እናዋርድ፣ ኃይል የሌለን ምንኛ ምስኪኖች ነን ብለን እናዋርድ፣ ደካማውን ምንኛ ረዳኸው ብለን ወደ እግዚአብሔር እናንጋጥ። ምን ኃይል አለ? እስኪ ተመልከቱ እንዴ! ምን የምንከላከልበትና ምን የምንድንበት ጉልበት አለ? አያችሁ፣ አንድ ጊዜ ብድግ በሉ። ክቡር አባታችን ሊቀ ሊቃውንት ቆሞስ አባ ጦመ ልሳን አስተዳዳሪ እንቀበል። በረከቱ ትደርብን፣ ጸሎቱ አትልቅ። አረፍ ብሎ ባርከውና አይዟችሁ፣ እየጨረስኩ ነው። አንድ ሁለት ቀን ቢፈጅብኝ ነው ከእንግዲህ ይሁን መቼም አታረገውም ብላችሁ ነው አይደል?
እየሰማችሁኝ ነው? እየሰማችሁኝ ነው? ለእግዚአብሔር የምንነግረው ብዙ አለን የለን? እግዚአብሔርን የምንለምነው ገጽ ይበቃዋል? አይበቃው። እንተዋወቃለን እኮ። ታዲያስ እግዚአብሔርን የምር መለመን ከፈለግን እዝራ እንዳደረገ ማዋረድ የለብን። ሁለተኛ የነቢዩ ዳንኤልንም ቃል አንብብላችሁ። ዳንኤል ሆይ አትፍራ፣ ልብህም ያስተውል ዘንድ ሰውነትህንም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል፣ እኛም ስለ ቃልህ መጥቻለሁ ይለዋል። ከመጀመሪያው ቀን ጀምሮ ካዋረድክ በእግዚአብሔር ዘንድ ቃልህ ተሰምቷል አለው። ወገኖቼ የዚህ ሁሉ ሕዝብ ቃል እግዚአብሔር እንዲሰማው ሁላችንም መዋረድ የለብንም። ወገኖቼ መቼ ነው በማህበር የምር የምናለቅሰው ተሰብስበን? አላያችሁ? ዓመት ይመስለኛል እንዲህ ያጭና ክው የሚያረጉ ነገሮች መስማት አለብን። እግዚአብሔር ሊምረን አይገባም። ለኛ ምህረት አያስፈልግም። ለኛ የኃጢአት ስርየት፣ ለኛ ጥያቄ መሰማት አያስፈልግም። አያችሁ እግዚአብሔር የሚሰማን ራሳችንን ባዋረድን መጠን ነው። የምናዋርደው ደግሞ በጾም መሳሪያነት ነው ወገኖቼ። ሁለተኛ ሶስተኛ ከበደላቸው ከኃጢአታቸው የሚመለሱ ሰዎች ሁሉ ይጾሙ ነበረ ወገኖቼ። አሁን ይህንን ጾም ስንጾም ወገኖቼ በበደል እስራቶች፣ በኃጢአት ትብታቦች፣ በተከፈቱ አንደበቶች፣ በሚናጠቁ እጆች፣ በቆሸሹ ሰውነቶች እነዚህ የአጽዋማት ወራት ወገኖቼ በደላችንን ሳናመን በኃጢአታችን ሳንጸጸት በበደልና በክፋቶች መካከል እየተመላለስን መሰማትን ከወዴት እናገኛለን? ጾም ወደ እግዚአብሔር የመመለሻ በድለናል ብለን በእግዚአብሔር ፊት የመነጠፊያ ጊዜያችንም አይደለም። ስንቶቻችን በንስሐ ሕይወት ገጥመነዋል እንዴ? እንድንሰማ ተቀባይነት እንድናገኝ መንገዱ ይሄ ከሆነ ታዲያ ጾማችን የመመለሻችን እንዲሆን አናደርጋትም? በጣም ቀላል። ከእግዚአብሔር ጋር በድለናል ብለን ንስሐ መግባትና መታረቅ ብቻ። እንዲህ ይላል የእግዚአብሔር ቃል፣ ላንብብላችሁ። ውሃ ቀርተው በእግዚአብሔር ፊት አፈሰሱ፣ በዚያም ቀን ጾሙ፣ በዚያም እግዚአብሔርን በድለናል አሉ። ጾም በደልን ማመኛ፣ ጾም እግዚአብሔር፣ ጾም በንስሐ ምክንያት ለኃጢአት መካሻ ጊዜ ካልሆነ ታዲያ ምንድን ነው? እንዲሁ መደበኛ ልማድ፣ እንዲሁ ሰዓት ሲደርስ መብላት፣ እንዲሁ ቀን እየጠበቅን ዓመት ዓመት ይሄን ማድረግ ሳንመለስ ስንት ጥያቄያችሁ ሳይመለስ ስንት ጾም አለፈ ወገኖቼ። የጾም ውጤቱ የሚታወቀው የመንፈሳዊ የሕይወት ለውጥ ስናመጣ ነው። 55 ብርቱ የጾም ቀናት ባለፉ ቁጥር ስንት የሕይወት ለውጥ ያላመጣንባቸው የጾም ወራት ነጎዱ። እመኑኝ፣ ይሄ 55 ቀን ካለቀ በኋላ የሕይወት ለውጥ እናመጣለን። ቅዱስ ዮሐንስ አፈወርቅ የጾም ውጤቱ የሚታወቀው የሕይወት ለውጥ ስናመጣ ነው ይላል። አለበለዚያ ምኑን ጾም ነው? ትንሽ ጊዜ ገርበብ፣ ከዚያ ደግሞ ገርበብ ያደረገ ፍት እናደርገዋለን። ትንሽ ጊዜ ሰብሰብ፣ ከዚያ በኋላ ደግሞ ባያሌው እንበተናለን። ታዲያ የታለ የጾም ጥቅሟ? ዋናው የጾም ጥቅም ለውጥ ነው። እሱስ የሕይወት ለውጥ።
ተናጋሪዎች ጭምቶች ሲሆኑ ለውጥ ነው። ኃያላን ደካሞች እንደሆኑ ሲያስቡ ለውጥ ነው። ወዲህ ወዲያ የሚሉ ከትንሿ ነገር ጀምሮ የህይወት ለውጥ በድለናል ብለው ሲያምኑ የሚያመጡት ለውጥ ነው። ሶስተኛ አራተኛ ያለምንም ጥርጥር ሁላችንም አንድ ደግሞ ተጋድሎ አለብን ወገኖቼ። ክርስቲያን እንደመሆናችን ይልቁንም ደግሞ ከዛ ከፍ ብሎ ኦርቶዶክሳውያን እንደመሆናችን ከአጋንንት ጋር ገባንም አልገባንም ወደድንም ጠላንም ውጊያ ውስጥ ገብተናል። ደም ተቃብጠናል። ከሰማያውያን ሰራዊት ጋር ተጋድሎ ይዘናል። ታዲያስ በምን ልናሸንፈው ይገባል ወገኖቼ? የሚታገሉን አጋንንት አይናቸውን ትኩር ብለው ቢያዩ ሊያጠፉ የሚችሉ መናፍስት እንዳሉ አታውቁ? ታዲያ ብቻችን እንዴት እንችላቸዋለን? ዝም ብለን እየተዋጋን ይሆን እየወደቅን ያለ ነው? የሰራዊቱን አለቃ ከኋላ አድርገን እኛ ፊት እየሮጥን ይሆን እየወደቅ ነው? ይታል እጃችሁ ላይ የምር መሳሪያ። እንዲህ ይላል ማር ይስሐቅ፣ ክፉ ባላጋራ ሰይጣን ከሰው አንዱን ጾም ሲጾም ያየው እንደሆነ ይፈራል። ጌታ በቆሮንቶስ ገዳም ያሳፈረውን ማፈሩን የነሳውን ድል መንሳቱን ያስበዋል። ሊቀ ካህናት ከሚሆን ከጌታ በተሰጠን በጾም ኃይሉ ትደክማለች። ከዚህ ከጾም የሚጸና መንጋሻ አለ። ከአጋንንት ጋር ለመዋጋት ለልቦና ጽናትን የሚሰጠው እንደ ጾም ያለ ምን አለ? ይባውና ክርስቶስን ለማገልገል መራብ ነው ይላል። እና በምን ትዋጉታላችሁ? በንጹህ ጾም ካልሆነ እንዴ? ነብዩ ዳዊትስ ያለውን አልሰማችሁም? አጋንንት ሲያስጨንቁኝ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት፣ ጸሎቴም ወደ ብብት የተመለሰ ይላል። አጋንንት ሲያስጨንቁኝ ማቅ ለበስኩ። አጋንንት እየተዋጉን ነው። ምን የጨለማው ገዢ ዓለምን ሊቆጣጠራት እየቀረበ ነው። ምንም ጥያቄ የለው። አንበሳ ሊውጠን በዙሪያችን እየጮኸ ነው። ጥያቄ የለው። የሰው መስሎን ከሆነ ተሳስተናል። ታዲያስ ከጾም የሚጸና ጋሻ ምን አለ? ስለምን እንጾማለን? ለተጋድሎ። ስለምን እንጾማለን? ለመመለስ። ስለምን እንጾማለን? ራሳችንን ለማዋረድ። ስለምን እንጾማለን? ሐዘናችንን በእግዚአብሔር ፊት ልንገልጥ። ከብዙ በጥቂቱ ከረጅሙ ባጭሩ ጥቂት መንፈሳዊ ሐሳቦችን ጨምሬላችሁ ላብቃ። ሰዓት እንዳልወስድ ብዬ ነው አጠር ማድረግ። አችንም ጋር ይሁንልን። እየሰማችሁኝ እንደሆነ ተስፋ አረጋለሁ። ኦርቶዶክሳውያን ይዘናቸው ልንሄድ የሚገቡን ጥቂት ቁም ነገሮች ከነዚህ ጋር አንዳንድ ሐሳቦችን ልጨምርላችሁ። አንደኛ አደራ መመገብ እንጂ በመጾም ክርስቶስን ለማገልገል በመራብ በምናደርጋቸው የአጽዋማት ጊዜያት በመራባችን በመጾማችን ደካሞች እንዳንሆን ልንነግራችሁ እንወዳለን። ብዙ መብላት ራሳትን የሚያደክመው ብዙ መጾም ገልብጦ እንዳይነግረን እኛም በዚህ ሁኔታ እንዳንረዳው ነው። ደከመው ብርቱ ጿሚ እኮ ነበር። ቅድም አነበብኩላችሁ አይደለም? ሰውነቴ ቅቤ በማውጣት ከሳ ያለው እሱ አይደለም? ነፍሴን በጾም አስመረርኳት ያለው ከዳን እስከ ቤርሳቤ የገዛው ንጉሥ ዳዊት አይደለም? አያችሁ፣ እንዲህ አይነቱ ብርቱ ንጉሥ
በጾም ነው ብርቱ የሆነው። በጾም ትነግሳለህ ክርስቲያን ሆይ። እንዴ ከለዳውያንን በደንብ አድርጎ ተጽዕኖ ያሳደረባቸው ደግሞም የተቆጣጠራቸው ነቢዩ ዳንኤል እኮ ጿሚ ታራሚ ነበር ወገኖቼ። የሚጾም ሰው ደካማና ልፍስፍስ የሚሆን እንዳይመስላችሁ እዩ። ነቢዩ ዳንኤል በምርኮ ምድር በሀገሩ ልማድ ሽቶ እየተቀባባ አይደለም ድል ያደረገው፣ እየጾመ ነው ያሸነፈው። ማሸነፍ ከፈለጋችሁ በኮስሞቲክስ ብዛት አይደለም እናሸንፈው፣ ራሳችንን በጾም በማስዋብ ነው። ይሄው የሚነግረን እሱ ነው። በጥበብና በማስተዋል የበለጸጉት በራእዮችና በህልሞች የዳበሩት እነዚያ ሶስቱ ሕፃናት በላተኞች እንዳልነበሩ አታስታውሱ? የበላና የተማረ እንግዲህ ሞክሩት፣ ሊሆን ይችላል አንደኛው። ግን እውነቱን እንነጋገር ከተባለ እንደ እግዚአብሔር ቃል አስተዋዮች፣ ጥበበኞች በጣም የነበሩት በጣም ብዙ የሚበሉት አይደሉ። እንዳትሳሳቱ። እደክማለሁ፣ ላንቁሶ ሆናለሁ፣ እልፈሰፈሳለሁ እንዳትሉ። መንፈሳችሁ ንቁ የሚሆነው በጾማችሁና በተራባችሁ ቁጥር። ማለዳ ላይ ትደነዝዛላችሁ፣ 6 ሰዓት ላይ ትንሽ ትነቃላችሁ። ሳትበሉ ትንሽ ከቆያችሁማ ነገሩ ሁሉ የሚገለጥላችሁ ትሆናላችሁ። ጥርት ይላል ነፍሳችሁ። ወገኖቼ ጾማችንማ እውነተኛ ሲሆን መክሳት የለውም፣ ወፍረዋል። መጥቆር የለውም፣ አብርተዋል። መደንዘዝ የለውም፣ ንቁ ሆነዋል። አልደከሙም፣ በርትተዋል። ከተባለ በአጭር ያልተቀጡት ብዙ ዘመን የጠገቡት እኮ በላይ አባ አንጦንስ ከ90 ዓመት በላይ አባታችን አባ ዜና ማርቆስ ከ140 በላይ ጿሚዎቹን የሰነበቱት ላተኞቹስ እሱንማ ታውቁታላችሁ። ምኑን ነግራችኋለሁ። ለዚህ ነው የእግዚአብሔር ቃል ስደክም ያን ጊዜ ኃይለኛ እሆናለሁ ነው የሚለው። መንፈሳዊ ሰው ሲደክም ኃይለኛ ነው የሚሆነው። እጁ ኃይለኛ ነው የሚሆነው፣ ይጸልያል። ቃሉ ኃይለኛ ነው የሚሆነው፣ እሳት ይተፋል። እኛ በቁም ያዝነው ስለማይመስለን እኮ ነው። ይኸውላችሁ ወገኖቼ በጾምና በጸሎት መድከም የለም። ለምን? ስንጾምና ስንጸልይ ጌታችን አብሮ ከኛ ጋር መስራት ይጀምራል። ከእግዚአብሔር ጋር ሆኖ ማን ይደክማል? ከእግዚአብሔር ጋር ሆኖ ምን ይሰወራል? ከእግዚአብሔር ጋር ሆኖ ማን ይሸነፋል? እያችሁ እግዚአብሔር ከእናንተ ጋር እንዲሰራ ከፈለጋችሁ እናንተ በጸሎትና በጾም ድከሙ። ሌላ አንድ ነጥብ ልጨምርላችሁ። የምር እንደው ሰፋ አድርጋችሁ እነዚህን ጊዜያት ጠለቅ ብሎ ማሰብ ከተፈለገ እነዚህን ነገሮች ልጨምርላችሁ። እዩ፣ ምግብን የሚተው ሰው ወይም ምግብን በጾም ምክንያት መተውን የሚለማመድ ሰው ወገኖቼ ይህን ዓለም ለመተው ቅርብ ነው የሚሆነው። እደግመዋለሁ፣ በጣም ቅርብ ነው የሚሆነው ይህን ዓለም ለመተው። ወገኖቼ የዓለም ትልቁ አጀንዳ የምግብ ሰብል አይደለም። ፉከራውን ሰሙ ይችላላችሁ፣ ወይንም ትክክል ሊሆን ይችላል በዓለም እይታ። በዓለም ላይ የመጀመሪያው ቁጥር 1 አጀንዳ በምግብ ሰብል ራስን መቻል። ምግብ ነው ዋናው ነገር። በልተሃል፣ በልተሻል። ስንት ሰዓት ላይ ትበላለህ? ምን ትበላለህ? የት እንብላ? ወሬው ሁሉ እንብላ ነው ምድር ላይ ምግብ ነው ሁሉም ነገር ወሬው። ወገኖቼ የዓለም መመዘኛ በቀን ስንት ካሎሪ ትበላለህ ነው። በቃ ምግብ ነው፣ ምግብ ነው ጉዳዩ ያለም። ወገኖቼ አያችሁ፣ ከምግብ ሐሳብ በላይ ስትሆኑ ምግብን መርገጥና መናቅ ሲጀምሩ ሀብት ከመናቅ በፊት የሚቀድመው ምግብን መተው ነው። ይሄንን ነው አሁን የምንለማመደው። ይሄንን በጥልቀት የሚለማመድ ሰው ዓለምን ለመናቅ ቅርብ ነው የሚሆነው ያልኳችሁ እኮ ለዚህ ነው። ትኩረቱን ከምግብ ላይ ያነሳ። የተወደዳችሁ ኦርቶዶክሳውያን ቃል እውነቱን ስንነጋገር የተወደደ መድኃኒት ክርስቶስ ቅዱሳን ስንቅ ይዘው ይመስላችኋል? ምግብ ያን ያህል አስፈላጊ ስላልሆነ ነው። ምግብ
ዞረው አይታችሁ አታውቁም? ምንም ምግብ የለም ሄደን ገዝተን እንምጣ ሲሉት ትሰማላችሁ። ደክሞትና ርቦት ውሃ ጠምቶት ነበረ፣ በውሃ ጉድጓድ ተቀመጠ ሲል ታገኙታላችሁ። ለምግብ እጅግም ትኩረት አይሰጥም ነበር ጌታችን። ይልቅ ያቺን ነፍስ ለማዳን ነበር ትኩረት የሚያደርገው። ሁላችንም ምግብ ላይ ትኩረት ስላደረግን ነው የደከምነው። ምግብን መናቅን መልመድ የምንጀምረው እንዲህ አይነት የጾም ጊዜያትን ስለ ከዓለም በላይ እንሆናለን። የመንፈስ ልዕልና እናገኛለን፣ ከፍ እንላለን፣ ነፍስን ማስቀደም እንጀምራለን። ይሄ ጥልቁ የመንፈሳዊ የወላችሁ ወገኖቼ፣ ከምግብ በላይ ስትሆኑ ሰማዕትነትን እየለመዳችሁ ትሄዳላችሁ። በሙሉ ሰማዕታትን ተመልከቷቸው። ስልጣን እንስጣችሁ ንሹማቸው ሲሏቸው የረገጡት ለምን ይመስላችኋል? ሰውነታቸውን አስለምደዋል። ከምግብ ጀምሮ ነው። ስግብግቦች አይደሉም፣ ቁጥቦች ናቸው፣ ልከኞች ናቸው። ከዛስ እኛውንም ነገር ለመግጠም ወደ ኋላ አፈገፍጉ። ለምን? ከምግብ በላይ ናቸው ወገኖቼ። ይኸውላችሁ ከምግብ በላይ የሆነ ሰው ፍርሃትን አስወግዶ ይጥላል። አይፈራም፣ አያፍርም፣ እውነትን ከመናገር ፈቀቅ አይልም። ምግብ ነው የዓለም ዋናው ጉዳይ። ገንዘብ ቢገኝ ለምግብ ነው፣ ሌላ ለምንድን ነው? ምናልባት ጌጣጌጥ ለመግዛት ነው። ሰዎች ለዚህ ዓለም የምንታመመው በዋናነት በምግብ ጉዳይ ነው። የእውነተኛ ጿሚዎች ስንሆን ግን ከዚህ ሐሳብ በላይ ነው ምን ሆነው። ነብዩ ኤልያስንና መጥምቀ መለኮት ቅዱስ ዮሐንስን ተመልከቷቸው። ያኛው አካብን ይሄኛው ሄሮድስን ሳይፈሩ የሚገስጹት ለምን እንደነበር ታውቃላችሁ? አይበሉም ነበረ። አይበሉ በረሃኞች ነበሩ። ለዚህ ነው አጥብቀው ሲገስጹ የሚታየው። ለምን? በላተኞች ሆና ረሉ ኑርበት። አያችሁ፣ የዓለም ተለማማጮች፣ የጉልበቷ ተቅለሽላሾች፣ የማማመለሏ ተንበርካኪዎች ምን ሆነው በበላንና ለምግብ እጅግ ትኩረት በሰጠን መጠን ነው ወገኖቼ። ግልጽ በሆነ ቋንቋ አስቀምጠዋል። ምን ይላሉ? ለገንዘብና ለከንቱ ውዳሴ በሞቴ ስሙኝ፣ ለገንዘብና ለከንቱ ውዳሴ የሚያዘነብል ጽኑ የሆነ ፍላጎት ከሌለን ሞትንም ሆነ ድህነትን አንፈራም። ለምንድን ነው ፈሪዎች የሆነው? ድህነትንም ሞትንም ለምንድን ነው ምንፈራው? ለገንዘብና ለከንቱ ውዳሴ ከፍ ያለ ግምት ስለሰጠን ነው። ደግሞ እኮ አጭር ነው የምግብ ጣዕሙ፣ የምግብ እይታው በጣም አጭር እንደሆነ ታውቃላችሁ። ለአጭሩ ነው ረጅሙን እየቀየርን ያለ ነው። አጭር ስትል ምን ማለት ነው ካላችሁ፣ እዩ የምግብ እይታው በጣም የሚስበን እኮ ከእጃችን አንስተን አፋችን ውስጥ እስክንከተው ድረስ ነው። እውነት አሰብ ከዛ በኋላ ይታያል ምን ያክል አጭር ነው ከእጅ እስከ አፍ። ጣዕሙማ የበለጠ እኮ በጣም አጭር ነው። ከምን እስከ ምን? ከምላስ እስከ ጉሮሮ እንዲህ ላለው ያጭር አጭር ነገር እኮ ነው ዘመናችንን ሁሉ ተጣምቀን ምን ኖረው። በጣም አጭር ነው። ጣዕሙ አጭር ነው። እይታው አጭር ነው። መጎምጀቱ አጭር ነው ወገኖቼ። እዩ እንደው እውነተኛ ጾምን የምር ምን ጾም ከሆነ ሌላ ሶስተኛ ነጥብ ልጨምርላችሁ። እዩ በጾም የገነባነውን ቆየት ብለን በጥጋብ አናፈርሰውም። ደግሞ አለው ስትጾሙ ውላችሁ የለም? ታዲያስ ቆየት ብላችሁ ብዙ በመጥገብና ብዙ በመብላታችሁ በምክንያት የገነባችሁ ነው። ምን ቆየው ለምንድን ነው? አያችሁ እንደምንበላ እንዴት እንደምናማርጥ የት እንደምንበላ ገና ከመጀመሪያው ከማለዳው ጀምሮ እስከ ሰዓቱ ድረስ ስናሰላስል ከዚህ ሐሳብ መውጣትና ከዚህ ሐሳብ በላይ ምግብን ጭራሽ መርሳት ጭምር ደረሰ አልደረሰ እያሉ 10 ሰዓትን እያዩ 20 ጉዳይ ሆነ ሩብ ጉዳይ ደረሰ እያሉ እጅን እያዩ የሚጾሙት ጾም አይደለም። እናስ ምንድን ነው? የእጅ ሰዓትን ሳይሆን የምንጠባበቀው በዚህ ጽኑ
ሕይወት ውስጥ በምናገኘው ጸጋ የሚሰጠንን አክሊል እያየን ነው የምንጓዘው። ይሄ ነው እውነተኛ ጾም ማለት። ስንት እየቆጠረ ቅዳሜና እሑድ ሲመጣ እየፈነጠዘ እንዲህ አይነት ጾም የለም። ይልቅ በጾም ውስጥ ባሉ በረከቶች ነፍስ በምታገኘው ንጽህና እየተደሰተ መኖር ነው እውነተኛ ጾም። ይሄ ነው። እንደውም አንድ ጊዜም ተነጋግረናል። የምር የምንጾም ከሆነ ስጋና ቂቤ ወይም አሳ ወይም ምናምንን ብቻ መተው አይደለም፣ የምንወደውን ነገር እንኳን ሳይቀር መተው ነው። ሽሮ ነው ለአንተ ምርጥ፣ እሱንም ጭምርቶ። ለዚህ እኮ ነው እግዚአብሔር ቃል ማለፊያ እንጀራም ጭምር አልበላሁም የሚለው። እውነተኛ ጿሚዎች ማለፊያ ነገር ይሄ በአንድ ጊዜ የሚደረስበት ላይሆን ይችላል፣ ግን አስቡበት። ቀስ በቀስ ትንሽ ነገር እየቀመሱ ነው የሚኖሩት። ጾም ማለፊያ ነገር እንኳን አልቀመሱም ይላችኋል። ይሄ ነው የምንወደውን ነገር፣ ፌቨራይት የሆነውን ነገር እንኳን መተው ነው። በጣም የሚደንቀው ግን አባቶች አንድ አስደናቂ ምክር ይመክራሉ። ምን ይላሉ? የጾም ሰዓት ሲያበቃ አትጣደፍ ይላሉ። አትጣደፍ፣ ከምግቡ በላይ መሆንን አሳይ። እንዴት? ምግብህን አስቀምጥና መጀመሪያ ልጸልይ፣ ከዛ በኋላ እበላለሁ ብል ጸልይ። ከዛስ እንደገና ምግብህን አስቀምጥና አንድ የመጽሐፍ ቅዱስ ቃል አንብበል፣ ምግብ ይቀመጥ። ከምግብህ ሐሳብ በላይ መሆንን አሳየው። የመጽሐፍ ቅዱስ ቃል አንብብ፣ ተመገብ። መጀመሪያ ነፍስን መግባል። ከዚያስ አሁን ልብላ አትበል። እንዲያውም እንዲህ ብለህ ምግቡን አሳፍረው። ምን ብለህ? ትንሽ ደግሞ ያነበብኩትን ቃል ላሰላስለው ብለህ ተመሰጥበት። ምን ማለት ነው? ከምግብ በላይ ሁንበት። ጨምረህ ለተወሰኑ ደቂቃዎች አምላክህን አክብርበት። ደሱ ነው የሚሉት። እውነተኛ ጾም ምን ይሆናል? ስሜት ሊሰማን ይገባል። ጌታችን በወንጌል ከጾመን በኋላ ተራበ ነው የሚለው። የተወደዳችሁ ኦርቶዶክሳውያን እውነተኛ ጾም ረሃብ ሊከተላት ይገባል። እንደውም አንድ አባት ዮሐንስ ዘሰዋስው የሚባል አባት ምን ይላል? የአጋንንት አለቃ የወደቀው ሉሲፈር ነው ይላልና የፈቃደተ ሥጋ አለቃ ደግሞ ይላል ሆዳምነት ነው ይላል፣ ጥጋብ ነው ይላል። የእግዚአብሔርን ቃል አላነበባችሁም? ይህ ሽሩን ወፈረ፣ ረገጠ፣ ደነደነ፣ አምላኩንም ረሳ ይላል። እንዳስረሳ ምድር ጥጋብ እኮ ነው ያስረሳቸው። የአጋንንት አለቃ ሉሲፈር ነው። የፈቃዳተ ሥጋ ሁሉ አለቃ ደግሞ ጥጋብ። ጥጋብ ከመጣ የማይመጣው ጉድ የለም። ዝሙት የሚመጣው ለዛ ነው። ልበ ደንዳናነት የሚከተለው ለዛ ነው። ለምንድን ነው ብዙዎች ሲነገራቸው የማይሰሙት ደንዳና የሆኑት ካላችሁኝ? ጥጋብ ነው፣ ሆዳምነት ነው፣ ስግብግብነት ነው። መች የድሃ እንባ ይታያቸዋል? ለምን? ተግበዋላ። ከጠገብክ እግዚአብሔርን መርሳት አይቀሬ ነው። በልኩ ነው ክርስቲያን የሚኖረው ወገኖቼ። የሚራብ ሰው በሞቴ ስሙኝ፣ የሚራብ ሰው አቅሙንና ድካሙን ስለሚያውቅ ከመታበይና በራስ ከመተማመን ይልቅ ወደ አምላኩ ይገሰግሳል። ስንራብ ድካማችንን፣ አቅመ ቢስነታችንን፣ ኃይል የሌለን ምስኪኖች መሆናችንን እንረዳለን። ከዛስ እንዴት ትዕቢት ይዘናል። እኔ ምንኛ ደካማ ነኝ ማለት እንጀምራለን ወገኖቼ። አያችሁ፣ በረሃብ ምክንያት ምንኛ ወደ አምላካችን ልንገሰግስ እንደምንችል፣ ወደ ኃይላችን፣ ወደ ረዳታችን፣ ወደ አጋዣችን፣ ወደ ጉልበታችን እንገሰግሳለን። ለምን? በመድከማችን ምክንያት አቅመ ቢስና ኃይል የሌለን መሆናችን ይገባናል። ለዚህ ነው ወደን ፈቅደን ክርስቶስን ለማገልገል ፈቅደን የምንራበው። ለዚህ ነው አባቱ ይወላችሁ ምን ይላሉ? ብርቱ ጸሎት መጸለይ። እንደውም ሊቁ ዮሐንስ አፈወርቅ ምንድን ነው የሚለው? በምሽት ሰዓት ተንበርክከህ የአምላክህን ስም ልትጠራ ስትል ሆድህ እንዳይከብድህ ሆድህን በልኩ ሙላው ይላል። እንኳን በአጽዋማት ወራት ጸሎታችን በደንብ እንድትደረግ ከፈለጋችሁ ሆዳችሁን ባዶ አድርጓል። ምን ማለት መሰላችሁ? በጥጋብ ሆድ ሲከብድ መጸለይ ስለማይቻል እኮ ነው። እንደውም ይውላችሁ በጥጋብ ምክንያት እንባ ይደርቃል። ሆድ ሲጎድል
በብዙ ጾም መካከል ይላል ዮሐንስ ዘሰዋስው በእግዚአብሔር ፊት የእውነት ለመዋረድ ከልብ የሆነ የመነጨ እንባን አፍስሶ በእግዚአብሔር ፊት ይቅርታን ለመጠየቅ እውነተኛ ክርስቶስን ለማገልገል መራብን ይጠይቃል ወገኖቼ። እንደውም አባቶቻችን ምንድን ነው የሚለው? በረሃብ የምትፈጸም ትንሽ ጸሎት በጥጋብ ወቅት ከሚደርሰው ብዙ ድጋም ይሻላል ይላል። በረሃብ ወቅት የምናደርሳት ትንሽዬ ጸሎት ትጠቅመናለች ወገኖቼ። ዝምተኛ ያደርጋል። በጣም ዝምተኛ ነው የሚያደርገው። የሚጾም ሰው፣ የማይበላ ሰው፣ ጿሚ ሰው አፉን እንደከፈተ ዝም ነው የሚለው። አፉ ይዘጋል። ስለ በጎ እንኳን ማውራት አይችልም፣ ጸጥ ይላል። ለዚህ እኮ ነው አባቶቻችን ጭምትነት ሕይወት የሚኖሩት። እዋቸው እነዚህ በጣም ብዙ ጊዜ ስጋ የሚበሉትን አራዊት ተመልከቷቸው። በጣም ተናዳፊዎች፣ በጣም ተተናኳሾች፣ በጣም ኃይሎች አውሬዎች ነው የሚሆኑት። እነዚህ ምናምን ቅጠላ ቅጠል የሚቀምሱ ምስኪኖች ናቸው የሚሆኑት። አቀርቅረው ነው የሚሄዱት። እዋቸው ተፈጥሮን እንኳን አታዩ። በእነዚህ ወቅት ትሑታን፣ በእነዚህ ወቅት አልቃሾች፣ በእነዚህ ወቅት ዝምተኞች፣ በእነዚህ ወቅት ሰማዕታት፣ በእነዚህ ውስጥ የሚራራ ልብ ይኖረናል። ይኸውላችሁ መራብን ስታዩ ለሚራቡት ደግሞ መራራት ትጀምራላችሁ። በጥጋቡ ስትኖሩ ግን መራራት ከቶም ቢሆን አይታያችሁ። ምን ማለት ነው? ይሄን ሐሳብ ተጠቅልለው እንደነዚህ አይነት አጽዋማት ወራት ድካማችንን ማወቂያ፣ አቅመቢስ መሆናችንን መረጃ፣ አምላካዊ ኃይሉን ለማግኘት ደጅ መጥኛ ነው የሚሆኑት። በቃ እጅግ ብንጠግብስ ምን እንሆናለን? እሱን 1 ደቂቃ ወይ 2 ደቂቃ ውስጥ ብቻ ተናግሬ ያበቃል። በጣም እግዚአብሔርን ደስ የሚያሰኝ መንፈሳዊ ሕይወት ለመኖር ይፈልጉ። በተለይ ብርቱ የሆነውን እንደው ምን ይላል አንድ አባት በጣም የሚገርም ነገር ይናገራል። ምን ይላል? ጠግቦ መመገብ ይላል። ይኸውላችሁ ተሞክሮ የተፈተሸ የደጋግ ክርስቲያኖችን የሕይወት ተሞክሮ ነው የምነግራችሁ። ምን የሚል ጠግቦ መመገብ የዝሙት አባቷ ነው ይላል። በዝሙት እንዳትፈተኑ ከፈለጋችሁ ወጣቶች በመጠን ብሉ። 2 ቀን ማክፈል ባችል 1 ቀን አክፈል። 1 ቀን ማክፈል ባችል እስከምትጠግብ ከመብላት ተከልከል የሚሉት እኮ ለዚህ ነው። የዝሙት አባቷ የተለያዩ ምግቦችን ሲበሉ መኖር፣ ተበላ፣ ተጠጣ፣ ተጨፈረ የሚሉት እኮ ለዚህ እኮ ነው። ታዲያ የት ይጠፋል የገባው የወጣው? አየህ አባቷን ነው የምትገለው። ስትጾም ስትጸልይ አባቷን ነው ራሱን የምትቀጠቅጠው። እሱ ማን ነው? ወዳምነትና ስግብግብነት። ከዛስ ዝሙትን ታጠፋዋለህ። በጾም ደግሞ ሆድህን ስታስጨንቀው፣ በጾም የበለጠ እየኖርክ ስትመጣ ደግሞ ንጽህናን ትጎናጸፋለህ። ወገኖቼ አብዝቶ ከመብላት ሰውነቱን ገጥቶ የሚኖር ሰው ከኃጢአት ይከለከላል ይላል ሃይማኖተ አበው። በእውነት ከኃጢአት ምን ርቅበት እንዲሆን አስበን ልንጾመው ይገባል። ከኃጢአት ገተን ለመኖር ወገኖቼ፣ ከኃጢአት ገተን ለመኖር አንድ ምሳሌ ብቻ መስዬላችሁ አበቃለሁ። ያልኩትን ሰዓት ለመጠበቅ አብዝቶ የሚመገብ ሰው ወይም አብዝቶ የሚመገብ ሰውነት ስራው በአነዋወሩ ወይም በሰውነቱ ውስጥ በደረቅ እንጨት ውስጥ እንዳለ ነው ይላል አንድ አባት። የእንጨት ብዛት እሳትን እንዳያበዛው እንደዚሁም ልዩ ልዩ የሚሆኑ ምግቦችን መለዋወጥ ዝሙትን ያበዛዋል ይላል። እሳት እንደመልቀቅ ነው ይላል። በሞቴ እሳት እየለቀቅንበት እኮ ነው። እንጨት ከበዛ እሳቱ እንደሚበዛ በጣም ምግብ ከበዛ ዝሙትም ይበዛል። ታዲያ ምን እናድርግ? በልኩና በመጠኑ ነዋ። እንደውም አንድ አባቴን በተመለከተ ሆዱን የሚንከባከብና መንፈሰ ዝሙትን ድል ለመንሳት ተስፋ የሚያደርግ ሰው እሳትን በዘይት ለማጥፋት የሚሞክር ሞኝ ሰውን ይመስላል ይላል። እንዲያ ነው ነገሩ። ለምን እንጾማለን? ሐዘናችንን እንግለጥበት፣ በእግዚአብሔር ፊት እንዋረድበት፣ ልመናችንን የሚሰማበት እናደርግበት፣ ከአጋንንት ጋር እንታገልበት፣ ጥልቅ የሆነ ሰማዕታትን እንልመድበት፣ ዓለምንና ምኞቷን እንናቅበት፣ ከምግብ ሐሳብ በላይ ሆነን ዓለምን ለመተው እንንደርደርበት። ወገኖቼ ጥልቅ የሆኑ መንፈሳዊ ሐሳቦችን ይቆየን። ያስተማረን የመከረን አምላካችን እግዚአብሔር
ክብርና ምስጋና ይግባው። በረከት ረድኤቱን ድል መንሳቱን ያጎናጽፈን። ለኢትዮጵያ ሀገራችን ለተዋሕዶ ሃይማኖታችን በእነዚህ በጾም ወራት በረከት ረድኤት ያምጣልን። አሜን።